ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ብልጽግና ፓርቲ የጎንደር ከተማን የልማት ጥያቄዎች ለመመለስ እየሰራ መሆኑን በፓርቲው የድጋፍ ሰልፍ ላይ የተገኙ የከተማ አስተዳደሩ ነዋሪዎች ተናገሩ። የፓርቲው አባላትና ደጋፊዎች በጎንደር ከተማ የድጋፍ ሰልፍ አካሂደዋል። አገኘው አበባው ተጨማሪ ዘገባ አለው። የብልጽግና ፓርቲ አባላትና ደጋፊዎች በጎንደር ከተማ የድጋፍ ሰልፍ አካሂደዋል። ፓርቲው ለዓመታት ከልማት ርቃ የቆየችውን ጎንደር ከተማን ለማልማት የተለያዩ ስራዎችን ማከናወኑን የገለጹት የፓርቲው አባላትና ደጋፊዎች የተጀመሩ ስራዎች እንዲቀጥሉና አዳዲስ ስራዎች እንዲከናወኑ በአደባባይ አብሮነታቸውን አሳይተዋል። አዛነች አዳነ እባላለሁ። ፓርቲውን ለመደገፍ ነው። ብልጽግና አሁን እየሰሩ ያለው ነገር በህይወት ዘመናችን ከኛ በፊት የነበረው ትውልድ አይቶት የማያውቀውን ነገር ነው እያሳየን ያለው። ኮሪደሩን በለው አሁን በባህር ወር በሩ እየጠየቀ ያለው ጥያቄ የአባይ ግድብን በለው መገጭ እኛ ላይ ውሃ ችግር አለ። በዛ ላይ አሁን እየተፈታልን ያለው ችግርኛ በጣም ብዙ ነገር ነው። በቃ ብልጽግና እኛ 100% ነው የምንደግፈው። ሀብቱ መሳፍንት እባላለሁ። አሁን ባለው በጎንደር ከተማ ባለው አጠቃላይ ልማት በኮሪደር ልማቱ ፋሲል አብያተ መንግስትን በቅርቡ እንደዚህ ወደ የፈራረሰውን ወደ ቀደመ ታሪኩ የመለሰበትን እንደዚህ በሚያምርና በተዋበ መልኩ የተሰራበትን የብዙ ጊዜ የማህበረሰባችን የውሃ ጥም ጥያቄ በመገጭ ተተክቶ እየተሰራ ያለበትና ተስፋ ሰጭ ሀገራችን በጣም አሁን ወደ ተሻለ ቦታ እየመጣች ያለበትን ስሜ አሁን የማሞባላለው ከብልጽግና ለምሳሌ ያዘዞ መንገድ አሁን ወደ 10 ምናምን ዓመት እየሆነው ነው። እሱ ተሰርቶልናል። መገጭ ግድብ ተሰርቶልናል። እንደገና ደግሞ ግንባችን የፋሲል ግንብ በመፈራረስ ላይ ነበር፣ ተጠግኖልናል። አሁን ይሄ ለምሳሌ መቀመጫችን አምሯል። እዚህ አንፃር ያው ብልጽግናን ደግፌ የጀመረዎችን ስራ እንዲጨርስልን ብልጽግና ፓርቲ አካታችና አሳታፊ መሆኑን የጠቀሱት የፓርቲው ደጋፊዎችና አባላት የኢትዮጵያን ለውጥና እድገት ለማረጋገጥ እየተሰራ መሆኑን ጠቅሰዋል። የኢትዮጵያውያን የዓመታት የባህር በር ጥያቄን ለመመለስም የሚደረገውን ጥረትም እንደሚያግዙ ገልጸዋል። ስሜ ሳሙኤል ሸቴ ይባላል። እንደ ባህር በር እንደ ኢትዮጵያ እኛ ሀገራችን በጣም አስፈላጊ የባህር በር አገኘን ማለት ደግሞ ይበልጥ ኢኮኖሚያችን የማደግ ይሄ ካፒታላችን የማደግ ሞስት የተሻለ ኑሮ ኢምፖርት ኤክስፖርት የማድረጉ በጣም እደግፋለሁ። የባህር በራችን ብናገኘው ማለት ነው ለኛ እድገት ጥሩ ጠቀሜታ ይኖረዋል ብዬ አስባለሁ። እኔ የበኩሌን እወጣለሁ። ለረጅም ዘመን ስንፈልገው የነበረ አንዱ የባህር በር ጥያቄ ነው። በጣም በቢሊየን ዶላር ኔጌቲቭ ገብተን ሀገራችን አንዱ ላግ እያደረጋት ያለ የባህር በር አለማግኘታችን ነውና ከዚህ በፊት የነበረ ጥያቄ ስለሆነ በጦርነት አይደለም በዲፕሎማሲ በድርድር የቀይ ባህር ተሳታፊ እንድንሆን እንደ ግለሰብ ፍላጎት አለኝ። እንደ ማህበረሰብ ደግሞ ፍጹም ዲፕሎማሲያዊ በሆነ መልኩ ይሄ ነገር ተሳክቶ ማየት እኛ እንኳን ባንደርስበት ለልጆቻችን ትልቅ ተስፋ ሰጭ ስለሆነ ሀሳቡ መምጣቱ በበኩሌ በጣም የምደግፈው ተግባር ስለሆነ ይሄ የምታየው ሰፊው ማህበረሰባችን የቀይ ባህርን ጥያቄም እንዲፈታለት ይፈልጋል። ሀገር በዜጎቿ ይሁንታና አንድነት የምትገነባ በመሆኑ ቀጣይ ጠቅላላ ምርጫው በሰላማዊ ሁኔታ እንዲጠናቀቅ የሚጠበቅባቸውን ኃላፊነት እንደሚወጡም ጠቅሰዋል። ግንቦት 24 በዕለተ ሰኞ ለሚደረገው የምርጫ ቀን ሁላችንም እንግዲህ በሰላማዊ መንገድ እንደምንፈታው ተስፋ አደርጋለሁ። ምርጫው ሰላማዊ እንዲሆን በፍቅር ነው እኛውን የምንሰራው፣ በፍቅር ነው፣ እየተሳሰብን ነው። እንደዚህ ነው ያን እያሳመን ነው፣ አምኖበት ነው ካርድ ያወጣልን። ምርጫው ሰላማዊ እንዲሆን የእናትም የእህትም የሚስትም የድርሻዬን ለመወጣት እኔ 100% ዝግጁ ነኝ። ሰላም ከሌለ ልማት የለም፣ ለውጥ የለም፣ እድገት የለም። ማህበረሰባችንም በጣም የሚፈልገው ሰላምን ስለሆነ ለሰላም ዘብ እኔ ሁሌም ዘብ ቆማለሁ። በድጋፍ ሰልፉ ሰላምን የሚሹ ልማትን የሚያፋጥኑና የሕዝብን አብሮነት የሚያጠናክሩ መልእክቶች ተንጸባርቀዋል። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅና ልማት እንዲቀጥል ምሁራን የበኩላቸውን ሊወጡ እንደሚገባ የብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ገለጸ። ህብረተሰቡ ሰላማዊ በሆነ መንገድ የምርጫ ተሳትፎ ማድረግ እንደሚገባም ምሁራን ጠቁመዋል። ተስፋዬ ጋሹ ዝርዝር ዘገባ ይነግረናል።
7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ዘርፈ ብዙ ተግባራት እየተከናወኑ ነው። በጎንደር ከተማ አስተዳደር 7ኛውን ሀገራዊ ምርጫ አስመልክቶ ከምሁራን ጋር ውይይት ተደርጓል። በውይይቱ የተገኙት የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ 7ኛው ሀገራዊ ምርጫ ሀገርን ማጽናትና ማስቀጠል የሚቻልበት ሂደት መሆኑን ገልጸዋል። ይህ ምርጫ ሀገር የምናጸናበት ምርጫ ነው። ይህ ምርጫ ጠንካራ ክልላዊ መንግስት የምናቋቁምበት ምርጫ ነው። ህዝቡም ምሁሩም መላው ህዝብም በምርጫ ብቻ ነው የሚል መልእክት እንዲያስተላልፍም ጭምር የምንጠቀምበት ታሪካዊ አጋጣሚ ነው ማለት ነውና የዚህ ዓመት ምርጫ ፋይዳው ካለፉት ዓመት ምርጫዎች ልዩ ነው፣ የተለየ ነው። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን በሀገራዊ ጉዳዮች ላይ የምሁራኑ ሚና ከፍተኛ መሆኑን አንስተዋል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ሀገራዊ ምርጫውን በዲሞክራሲያዊ መንገድ ማጠናቀቅ አለብን ብለዋል። ሰላምና ልማት በአግባቡ እንዲሄድ ከተፈለገ 7ኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ ይጠበቃል። ስለዚህ ምሁራን ከራሳቸው የዲሞክራሲ ልምምድና ይበጀኛል ያሉትን ፓርቲ ከመምረጥ ባሻገር እንደ ምሁራንነታቸው ለሌላውም ግንዛቤ እንዲፈጥሩ ይፈልጋል። ተረባርበን ምርጫችን በሰላማዊ መንገድ እንዲከወን ልማታችን እንዲቀጥል ምሁራን ሚናቸው ከፍ ያለና ላቅ ያለ በመሆኑ ይህ መድረክ መዘጋጀት ችሏል። ምርጫ የስልጡን ዜጋ መገለጫ ነው ያሉት በውይይቱ የተገኙት ምሁራን ህዝቡ፣ የፖለቲካ ፓርቲዎችና ምሁራን የድርሻቸውን አውቀው መስራት እንዳለባቸው አንስተዋል። እንደ ምሁራንም የህዝብ አካል ነኝ። ይህን ለማስፈጸም የሚጠበቀው ሁሉ ለማድረግ ዝግጁ ነኝ። በተቻለ መጠን ሁላችንም ምርጫው ሰላማዊ፣ ፍትሃዊ ሆኖ እንዲጠናቀቅ ሁላችንም የተቻለንን ማድረግ አለብን። በተለይ ደግሞ ምሁራኑ በደንብ ተሰሚነት አላቸው ብዬ አምናለሁ። ማህበረሰቡ ጋርና ምሁራኑ ንቁ የሆነ ተሳትፎ እንዲያደርግ ሁሉም የራሱን የግል ድርሻ መወጣት አለበት። በቀሪ ቀናት ህጉ በሚፈቅደው ልክ መንቀሳቀስ እንደሚያስፈልግም ምሁራን አሳስበዋል። ምሁራን የፖለቲካ ስልጣን ባይኖራቸውም እንዲሁ የህዝብ መሪዎች ናቸው፣ ህዝብ ያስተማራቸው ናቸውና ህዝቡን በተሻለ መንገድ መምራት የሚችል እውቀት መስጠት አለባቸው። የፓርቲዎች ድርሻ ስልጣን ለመያዝ መወዳደር ነው። በዛ ሰዓት የራሳቸውን አማራጭ ፖሊሲ ለህዝብ ማስተዋወቅና መንግስት የተለያዩ ግብዓቶች እንዲያገኝ ማድረግ ነው። ያለችው ቀን አጭር ስለሆነች አንደኛ ራሳቸው በህግ መገዛትና በተገቢው መልኩ መንቀሳቀስ ነው። ያሉትን ቀናቶች ሰላማዊ በሆነ መንገድ አካባቢውን በመጠበቅ ሊሆን ይችላል። የምርጫ ቀንም ደግሞ የነቃ ተሳትፎ ማድረግና የሚፈልገውን ማንኛውንም እሱ ለኔ ይጠቅመኛል የሚለውን ፓርቲ ሂዶ እንዲመርጥ መሆን አለበት። በተለይ ግን ይሄንን የምናደርገው ደግሞ የምርጫው ቀን ላይ የነቃ ተሳትፎ ማድረግ አለበት። ሰው የሚፈልገውን በዲሞክራሲያዊ መንገድ በፍትሃዊነት በነጻነት የመምረጥ እድሉን መጠቀም አለበት ብዬ አምናለሁ። የዞኑና የአካባቢውን ሰላም ዘላቂ ለማድረግ ሁሉም የህብረተሰብ ክፍሎች በቅንጅት መስራት እንደሚገባቸው በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አሳሰበ። በአካባቢው ሰላምና ወቅታዊ ጉዳዮች ላይ ያተኮረ ውይይት መድረክ በሁመራ ከተማ ተካሂዷል። ዘገባው ያምሳሉ አሞኜ ነው። የሽማስ ከፌ እንደሚከተለው ያቀርበዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ በሰላምና ወቅታዊ ጉዳዮች ላይ ያተኮረ ውይይት ተካሂዷል። በውይይቱ ላይ የተሳተፉ የሃይማኖት አባቶችና የሀገር ሽማግሌዎች ህዝቡ አሁን ያለውን ጊዜ ያገናዘበ እንቅስቃሴ ማድረግ እንዳለበትም አመላክተዋል። በአካባቢው አስተማማኝ ሰላም ለማረጋገጥ የጋራ ትስስር መፍጠርና አብሮ መስራት አስፈላጊ መሆኑን አንስተዋል። ማነው የሚጠቅመን የትኛው ነው ከኛ ጋር የሚሻል የሚለውን መገንዘብና መዋጀት ግዴታችን ነው። እያንዳንዱ ከብት እረኛ ኔትወርክ መኖር አለበት። ከወረዳው ጋር ከቀበሌው ጋር ግንኙነት መኖር አለበት። በዛ ሌባ ሲያልፍ እናየው እረኛ ነው። በዛ ሌባ ሲሄድ የሚያየው ባለካምፕ ነው። በአንድነቱም የቆመ ህዝብ ነው ያለን። የአመራሮችን ትዕዛዝ የሚያውቅ የሚሰማ የሚከተል አመራሮችን የሚያከብር ህዝብ ነው ያለን። የሰላምና የህዝብ ደህንነት ጉዳይ ቅድሚያ የሚሰጠው መሆኑን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተናግረዋል። ለዚህም ስኬት ባለሀብቶችና መላው ህብረተሰብ በቅንጅትና በንቃት መስራት እንደሚገባው ማሳስበዋል። የማንነት የወሰናችን ጉዳይም በሰላማዊ በህጋዊ መልኩ ነው ለመፈጸም ለማደማደም የምንፈልገው። እሱን ደግሞ መጨረሻው እልባት ይኖረዋል ብለን ስለምናስብ አሁን የአካባቢ ማህበረሰብ የአካባቢ ሰላም ፍጹም እንዲሆን የጋራ መግባባት መስራት ይገባል። ቀጥሎ ሌላው ልማቱ የሚሰራው የአማራ ክልል ግብርና ጥራትና ቁጥጥር ባለስልጣን ኃላፊ ፈንታውን ስጦታው
የሀገርን ሰላም በማናጋት የግብርናና ሌሎች የልማት ስራዎችን ለማደናቀፍ የሚሰሩ አካላት መኖራቸውን መገንዘብ እንደሚያስፈልግ ጠቁመዋል። በመሆኑም አርሶ አደሮችና ባለሀብቶች ሳይዘናጉ የእርሻ ተግባራቸውን አጠናክረው መቀጠል እንዳለባቸውም አመላክተዋል። ባለሀብቶቻችን በነጻነት ማሳ ድረስ ወርደው ማሳቸውን አጽድተው የማልማት ሁኔታ ሲጀምሩ አንዳንድ የሚታዩ የእገታ፣ የግድያ፣ የዝርፊያ ምናምን ምልክቶች አሉ። ሰላማችን ለማደፍረስ አበክረው ይሰራል ጥናት። የዞናችን ባለሀብትና አርሶ አደር ከግብርና ስራው ለደቂቃም ቢሆን መነጠል የለበትም። ሰላም የሚረጋገጠው በሁላችን ርብርብ ነው። በዞኑ የልማት እንቅስቃሴን የሚያደናቅፍ የሰላም እጦት እንዳይፈጠር ለመከላከል የጸጥታ መዋቅሩና ማህበረሰቡ የጀመሩትን ትስስር አጠናክረው እንዲቀጥሉም ጥሪ ቀርቧል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስል ነበር። ከዜናዎቹ ጋር መቤት ነው አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ።